ወራህመቱላሂ ወበረካቱሁ ውዴት ተከበራችሁ ከያት ቤተሰቡ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እናንተስ ሁሉም ሰላም ሰላማችሁ ይብዛልኝ እላለሁ። እንዴት አድርጉላችሁ? ሁሉም ሰላም ነው ወይ? ሰላማችሁ ዝዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንግዲህ ዛሬ ማለት ነው ያው ብሩክን እንትናና ሩታ ተገናኝተዋል ማለት ነው እንግዲህ ስለዚህ ሩታ እንግዲህ እኔ አልፈልግም አብርሽ ጋር መገናኘት ወደ ቤት መሄድ አልፈልግም እያለች ነው ማለት ነው። ስለዚህ ለምን ለመሆን አስፈለገ ማለት ነው። እንግዲህ ያው የሩታ ወንድም ያው እንግዲህ ትናንትና እንደምታውቁት አብርሽ ስለዚህ አብርሽም በጣም ሲቀጥል ታጋሽ ነው። አሁን ሌላ በጣም እንትን የሚል ነገር ነው ማለት ነው። ኤፍሬም እንግዲህ ዘይቷል አብርሽም ታውቃላችሁ ይቅርታ ብሏል። በቀደም ይቅርታ ብሏል። አሁንም ሩትዬ ይቅርታ እያለ ነው ዛሬ ነሽ ሩታ ወደ ቤትሽ ተመለሽ ማለት ነው። እና ስለዚህ በፊትም ያው እናንተ ካልተከናችሁ ማን እንትን የሚያሸለ ቤት የሚያስቀምጥሽ የለም ነው እንጂ ያቀርተን እና አሁን እሱ ትክክል ነው። ምንም ያጠፋው ጥፋት የለም። ያጠፋው ነገር ስለሌለ ማለት ነው። ያጠፋው ነገር የለም ማለት ነው። እሺ ደግሞ ለምን ረጋ ያራት ወደ ቤትሽ አትመለሽም ሩቲ ማለት ነው። ማለትም ነገር አዛኝ ከምንም በላይ አልቆጭላችሁ ባይ ባይ የምነግራችሁ ነገር ቢኖር በጣም ማለት ነው ከምንም ከማንም በላይ ደስ የሚል ነገር። ስለዚህ ኤፍሬም ምንም ነገር ያረገ ነገር የለም። ያጠፋው ጥፋትም የለም። እሺ እና ሩቲ ማለት ነው ሩትዬ ይሄ ነገር አይጠቅምሽም፣ ወደ ራስሽ ተመለሽ። ከሚኪ ጋር አብረው እንደሚኖሩ ጠይቀሽ ወደ ራሳችሁ ይቅርታ ከማንም ከምንም በላይ ስለሆነ ማለት ነው። እሺ ውዶቼ ይቅርታ ማለት በጣም ትልቅነት ነው፣ ክብር ነው። እውነቴን ነው። ስለዚህ ይሄ አሽወይና ገሪያ አይጠቅምም፣ ለማንም ጠቅሞ አይጠቅምም እላለሁ። ጠቅሞ ስለማይጠቅም ማለት ነው። እና ሩቲ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ እና የምስራች የሰው ነገር ማለት ነው። እሺ አባይቢ የሰው ነገር አይነገር አለ እና እናንተ ህይወታችሁ ተባች ዲኮ ደግሞ ምን አለች መሰላችሁ ሩታ ማለት ነው። ያሳቀኝ ነገር ምንድን መሰላችሁ? እንትን ስኳር በሽተኛ ነው እንዲያላለች ስኳር በሽተኛ ብንሆንና ኑሮ ማለት ነው እና መዲም ቅመሞች ነበረ ሩቲ አሁን ይሄን መቋቋም ያቃተሽ እናቴ የመዲም ቅመም ባየሽ ብታያት ማለት ነው ስንት ጉድ ተቋቁማ መሰለሽ። አንዴ ጥር ያረጉባታል ጀራሱ፣ አንዴ በዛ ይጮህባታል፣ አንዴ የቀይ ይጮህባታል፣ አንዴ የሰዎቹ ነገር ይጮህባታል። አናቷ በቃ ያ ረብ እያለች እንደው እኔ መዲም ቀረዲዲ እና የመዲም ቅመምን ነገር አንድ ቀን ብታይማ ማለት ነው ትግስት ታረጊ ነበር። ግን አሁን አንቺ ያው በቃ እንዴ ምን አስበሽ ነው? ተይ እንጂ ሩቲ ተይ እንጂ እንከባበር። ምን ነው ሸዋ እና ይገርማል ማለት ነው። ለማንኛውም እንደዛ ስለሆነ የኔ ውዶች የኔ ቀኖች ማለት ነው እናማ ብላል ያክር የሰውን ወለን ላይክ ያረጋችሁ ሼር አድርጉ። የሀያቴን ዩቲዩብ አበረታታት ማለት ነው። አባይቢ ምን ነው የኔ ዩቲዩብ ለምን ነው የኔን ዩቲዩብ ማታነቃቁልኝ? ኧረ ተው እናንተ ልጆች ተው እና እኔስ እህታችሁ አይደለም ለምን ፌመስ ነው መንፈስ ነው የሚባለው? ፌመስ አታረጉኝ ማለት ተው፣ ፌመስ አርጉኝ። ምን አስባችሁ ነው እንዴ? እኔም እኮ በቃ እንትን ማለት አለብኝ አይደል እንዴ? እና ለማንኛውም ሩቲ ያው እናንተ እኮ እኛ እናንተ እናያለን፣ እናንተ ግን እኛን እኮ ትዛንላችሁ ማይሽ ያው ብልጫችን እዛ ላይ ነው እና እናንተ የበለጣችሁን
እኛ እናያለን እናንተ ስለማታውን ትበልጡን። የወዲያው ቅመም ደግሞ በዲክነት አትታባም ብዬ ነው እና ላይክ እያደረጋችሁ ማለት ነው። ስለዚህ አላህ እንግዲህ ይስጥር፣ አላህ ይስጥር ብያችኋለሁ። ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ እላለሁ። ለማንኛውም ማለት ነው ሩቲ ሁሉም ነገር ውሸት ነው፣ የማይጠቅም ነገር ነው፣ የማይጠቅም ነገር አይጠቅምም። ኤፍሬምም ይቅርታ አድርጊለት፣ አብርሽንም ሸጋዋዬ አብርሽዬ የኔ ሸግዋዬ የኔ አብርሽዋዬ የኔ ካንተ ሌላ ማንም የለኝ ሌላ እያልሽ እንትን በይ ማለት ነው። አዎ እኔ ታንቺ እኔ ካንተ ሌላ ምንም የለኝ ሌላ እያልሽ እናማ እንደዛ ነው እላችኋለሁ የኔ ውዶች። ለማንኛውም ላይክ ያደረጋችሁ ሼር አድርጉ። ሩቲ ከሩቲ እንደ እርጉዝ በነገራችን እንደዛ አንቺ ያነጫንጫ እንደዛ ያደርጋ እንደ ሩቲ እርጉዝነት ታይ እንጂ አንቺ ታይ እንደው በልክ አድርጊው እሺ። ልክ ሲሆን እንደ ሲያነካ ልክ ባይ ሲሆን ደግሞ ማርም ይመራት ይባል ሰምቻለሁ እኔ። እንግዲህ ማር ጣፋጭ ነው አይደል? ማር ጣፋጭ ነው፣ ነገር ግን ሲበዛ ይመራል አሉ እና ሲበዛ ስለሚመር ላይክ ያረጋችሁ ሼር አድርጉ፣ ላይክ አድርጉ፣ አበረታቱኝ እኔ እህታችሁን ማለት ነው። እሺ አሳድጉኝ እና ሩቲ ተመለሺ እንዴ አንጣጣሻቸው እኮ በነገርሽ ላይ ያው ጀግንነትሽን ሳላደንቅ አላልፍም። የአብርሽንም ጀግንነት ሳላደንቅ አላልፍም። አብርሽ በትዕግስት አንቺ ደግሞ እምቢ በማለት ጉድ ያፈላሽ እኮ አንቺዬ። አብርሽ በእንትን ማለት ነው። ይቅርታ ተባባሉ። ሩትዬ ወደ ቤትሽ ተመለሽ፣ የሚያዋጣ ቤት ነው፣ የዛው ቤት ያው ነው ልጅ ያለው። ፍሬምን ደግሞ በስነ ስርዓቱ ይቅርታ አድርጊለት። ወላሂ እሱ ለእናንተ ብዙ ነገር ሆኗል ማለት ነው። እናንተን ለማስታረቅ እናንተን አብራችሁ እንድትሆኑ ከመጀመሪያው ተቡታጅራ አንስቶ ብዙ ነገር ለእናንተ ከፍሎላችኋል ማለት ነው። ስለዚህ ይቅር ተባብላችሁ አፍ ተባብላችሁ ኑሩ ላለሁኝ። ልጅ ደግሞ እኔ ባላቅም በነገራችሁ ላይ እርጉዝ ሴት ምን አትወዲም ምናምን ይባላል። ያኔ ጭቅጭቅ እንደገና የሆነ ነገር አይወድም ይላሉ ልጁ ህፃኑ ማለት ነው። ስለዚህ ለልጅሽም ስትይ ቀልብሽን መለስ አድርጊው ማለት ነው። ምክንያቱም ለአንቺ ታይሆን ለልጁ መጥፎ ነው፣ ሽሉ ለሽሉ መጥፎ ነው ይባላል አሉ። ጭቅጭቅ ማለት ነው። ከዛ ልጁ ደግሞ እንደናንተ ጨቅጫቃ ይሆናል። ስለዚህ የኛ ሰው አባባል ነው። ታዲያ እኔ አይደለሁም ያመጣሁት እንጂ ከየት አንተሽ ነው እንዳትዪ ሲባል ሰምቻለሁ እኔ። እኛ አንድ ልጅ በቃ እርጉዝ ሆኖ ሰውዬው ጨቅጫቃ ትሆና አሉ የፈለገችውን የሚያምራትን ነገር የሚያቀርብላት ከሆነ እንደገና ደግሞ በቃ ያ ጥሩ ይሆናል አሉ። ይሄ ነገር ግን የማያቀርብ ከሆነ የሚጨቀጭቃት ከሆነ በቃ የሚያበሳጫት ከሆነ ምን ልበላችሁ አይደል? ያ ደግሞ በጣም ለልጁ ለጽንሱ በጣም አስቸጋሪ ነው ብለዋል ማለት ነው። ስለዚህ ለምን እንደዚህ እንደሆነ አላቅም። እኔ እንኳን ባላቅ ማለት ነው ትባል ሰምቻለሁኝ። ስለዚህ ያው እንግዲህ ሁሉም ወደ ራሱ ይመለስላል፣ ወደ ቀልባችሁ ተመለሱ ሁላችሁ ማለት ነው። እውነቴን እኮ ነው። ለህፃኑ ልጅ እናንተን ተውት። እናንተ እንኳን እንደፈለጋችሁ አድርጓችኋል፣ እንደፈለጋችሁ ናችኋል። ግን ለልጃችሁ ስትሉ ለሁላችኋል ለፈታ ፈታ ማለት ነው። የሀገሬ ልጆች በይፈታ ወይፈታ ብሏልና እናንተ በቃ አንዱ ባጠፋ ይመታል፣ አንዱ ባጠፋ ይመታል። ደዋላ እናንተ በተጨቃጨቃችሁ ልጁንም ልትንትን ልትሉት ማለት ነው። ምን አስባችሁ ነው እንዴ? ዲዲ ስለዚህ ሲቀጥል ደግሞ እንትናም ዛሬ መልስ ስታሊማት የሩታ እህት አረ እንደውላ አለች ነዷል። አረ ጋሼ ተወግረፍልኝ እኮ ነው አይ ሚላ
ያችን ግረፍልኝ አላለችም እና ግረፍልኝ ተብሏል ማለት ነው። እና ለማንኛውም ይመቻችሁ። ግረፉልኝ በቃ ሩታም ጠግባለች፣ አብርሽም ጠገቡ በቃ አሉ እና ሁለታቸው መልስ ሰጥተዋል። እንግዲህ እናንተስ ምን ትላላችሁ? እንግዲህ እኛ ይመቻችሁ እያልን ማለት ነው። እንግዲህ ምን ታረጉታላችሁ? እንግዲህ አንዳንዴ እኮ እሱ ያመጣውን እሱ ያመጣውን እሱ ይመልሰው ይባላል። ስለዚህ እንደዛ ነው እላችኋለሁ የኔ ውዶች ማለት ነው። ነገር ግን አትርሱኝ ሀባይ የምወዳችሁ የማከብራችሁ እና እኔንም አበረታቱ። ላይክ ሰብስክራይብ ላይክ ሸር አርጉልኝ፣ አይከፈልበትም እላችኋለሁ። ዩቲዩቤን አሳድጉልኝ። ተው እና ይመቻችሁ። ባይ ባይ።